በ6 ዓመት 6 ፕሮጀክቶችን ጥንቅቅ አድርጎ ያስረከበው ቴምር ፕሮፐርቲስ አሁን ደግሞ በተመረጡ 3 ሳይቶቹ ላይ እስከ 35% የሚደርስ እውነተኛ ቅናሽ ይዞ መጥቶ እነሆ ብሏል። ቤተ መንግስትን ጎረቤት ባደረገችው አዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ ካሬ አማራጭ ባለ 80 ካሬ ጠቅላላ ዋጋው 8 ሚሊዮን 560 ሺህ ብር በቅድመ ክፍያ 1 ሚሊዮን 712 ሺህ ብር እነሆ ብሏል። 100% ለሚከፍሉ የ35% ቅናሽ ተደርጎ በ5.5 ሚሊዮን ብር የዲፕሎማቶች መኖሪያ በሆነችው ሳር ቤት ባለ 2 እና ባለ 3 መኝታ ቤት አፓርትመንት በ7 አይነት የካሬ አማራጭ እነሆ ብሏል። ባለ 2 መኝታ 106 ካሬ ጠቅላላ ዋጋው 11 ሚሊዮን 660 ሺህ ብር በቅድመ ክፍያ 2 ሚሊዮን 232 ሺህ ብር 100% ለሚከፍሉ ደንበኞች ከ35% ቅናሽ በኋላ 7.5 ሚሊዮን ብር መግዛት ይችላሉ። ቤቶቻችንን በ3 ዓመት ጊዜ ውስጥ ይረከባሉ። ለበለጠ መረጃና ለሳይት ጉብኝት በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር ፕሮፐርቲስ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ሰዓቱን 2 አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። ክቡራን አድማጮች በሀገረ አሜሪካ አዲስ የወጣው ህግ በርካታ ኢትዮጵያውያንን አስደንግጧል። በአሜሪካ ኑሯቸውን ያደረጉና የቲፒኤስ ተጠቃሚ የነበሩ ኢትዮጵያውያን ቲፒኤስ በአሜሪካ አለመራዘሙንና በኢትዮጵያ አሁን ያለው ሁኔታ መሻሻል በማሳየቱ ወደ ሀገራችሁ ሂዱ ስትል አሜሪካም በጊዜያዊነት ከለላ የሰጠቻቸውን ኢትዮጵያውያን ከሀገር እንዲወጡ ቀነ ገደብ አስቀምጣለች። ይህንን ተከትሎ እንግዲህ በዚሁ በቲፒኤስ ተጠቃሚ የሆኑ በሺ የሚቆጠሩ ኢትዮጵያውያን ከፍተኛ ድንጋጤ ውስጥ እንደገቡ ነው የሚወጡት መረጃዎች እያመለከቱ የሚገኙት። ይህንን ተከትሎ ታዲያ ኢትዮጵያን ኢንሳይደር የተሰኘው ድረገጽ በዚያው በሀገር አሜሪካ የዚሁ ዕድል ተጠቃሚ ሆና ኑሯን ያደረገች ሜላት የተባለች ሴትንም እንዲሁ ጨምሮ አነጋግሯል። ጉዳዩን በተመለከተም ድረገጹ ያወጣውን ሰፊ ዘገባ የምታደምጡት ይሆናል። በሌላ በኩል ሩሲያ በዩክሬን ላይ የምትፈጽመውን ጥቃት በእጅጉ አጠናክራለች። ዩክሬን ከባድ ድንጋጤ ውስጥ ናት። በዝርዝር የምታደምጡት ሌላኛው መረጃ ይሆናል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀደም በሀገረ አሜሪካ ኑሯቸውን ያደረጉ በርካታ ኢትዮጵያውያንን ከፍተኛ ጭንቀት ውስጥ የጣለው ህግ ተግባራዊ መሆኑን መጀመሩን ተከትሎ ኢትዮጵያውያኑ ከፍተኛ ጭንቀት ላይ መሆናቸውን የሚያመለክት ሰፊ ዘገባ ወጣ። የአሜሪካዊቷ ሚኒስትር ክሪስቲን ኖም ውሳኔ በቦስተን ከተማ ለምትኖረው ኢትዮጵያዊቷ ነርስ ሜላት ገብረ እግዚአብሔር መርዶ ሆኖባታል በማለት ሰፊ ዘገባውን የጀመረው ኢትዮጵያን ኢንሳይደር የአሜሪካ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሚኒስትር የሆኑት ክሪስቲን ከትናንት በስቲያ ያስተላለፉት ውሳኔ እንደርሷ ሁሉም ጊዜያዊ ከለላ አግኝተው በሀገረ አሜሪካ የሚኖሩ ኢትዮጵያውያንን ከፍተኛ ድንጋጤ ውስጥ ከቷል ብሏል። ኢትዮጵያን ኢንሳይደር የ54 ዓመቷ ሚኒስትር የአርብ ዕለቱ ውሳኔ ሜላትን ጨምሮ በሺዎች የሚቆጠሩ ኢትዮጵያውያን በአሜሪካ ለመቆየት የሚያስችላቸውን ህጋዊ ከለላ ያሳጣ መሆኑን የዘገበው ኢትዮጵያን ኢንሳይደር ውሳኔው ይፋ ከተደረገ በኋላ ከኢትዮጵያን ኢንሳይደር ድረገጽ ጋር አጭር ቆይታ የነበራት ሜላት እንዴት እንደምተኛም አላውቅም ስትል ጭንቀቷን ታጋራለች። ሜላትን ለጭንቀትና ፍርሃት የዳረጋት ውሳኔ የተላለፈው በኢትዮጵያ በአሁኑ ወቅት ያለው ሁኔታ ጊዜያዊ ከለላ ለማስጠት የሚያስፈልገው ቅድመ ሁኔታ እንደቀደሙት ጊዜያት የሚያሟላ አይደለም በሚል ምክንያት ኢትዮጵያውያኑ በፍጥነት አሜሪካን ለቀው እንዲወጡ የሚያሳስብ መግለጫ ከወጣ በኋላ ነው። በአገረ አሜሪካ ለተወሰነ ጊዜ መቆየት የሚያስችለውን ጊዜያዊ ከለላ የሚያገኙት ግጭት እየተካሄደባቸው ከሚገኙ የተፈጥሮ አደጋ ወይም ሌሎች ፖለቲካዊ ቀውሶች ከገጠማቸው ሀገራት ለሚመጡ ዜጎች ብቻ መሆኑን ህጉ ያብራራል። ከለላው የተሰጣቸው ሰዎች ወደ ትውልድ ሀገራቸው በግዳጅ ከመመለስ በህግ የሚጠበቁ ሲሆን በሀገረ አሜሪካ ለመስራት የሚያስችላቸውን ፈቃድ ያገኛሉ። ኢትዮጵያውያን ይህንን የሰብአዊ ጥበቃ ያገኙት በቀድሞው ፕሬዚደንት ጆ ባይደን አስተዳደር ወቅት በታህሳስ 2015 ዓ.ም ነበር። በወቅቱም ከለላውን ለማግኘት ብቁ የሆኑ 26700 ኢትዮጵያውያን በሀገረ አሜሪካ
ይገኛሉ ተብሎ ይገመት እንደነበረ የአሜሪካ የሀገር ውስጥ ጉዳይ ሚኒስቴር መስሪያ ቤት ሰነድ ያሳያል። ለኢትዮጵያውያን የሚሰጠው ጊዜያዊ ከለላ የሚቆየው እስከ ግንቦት 2016 ድረስ እንደሆነ አስቀድሞ ቢገለጽም ቀነ ገደቡ ከማብቃቱ አንድ ወር በፊት ለተጨማሪ 18 ወራት ተራዝሞ ቆይቶ ነበር። በፕሬዝዳንት ጆ ባይደን አስተዳደር ወቅት የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሚኒስትር የነበሩት የአሌክሳንድሮ ማዮርካስ ውሳኔ 2300 ገደማ ኢትዮጵያውያን የተሰጣቸው ከለላ እንዲራዘም ተደርጎ ቆይቶ ነበር። ከሚያዝያ 3 2016 በፊት ወደ አሜሪካ የገቡ ሌሎች 12800 ኢትዮጵያውያን ወይም ዜግነት የሌላቸውና ለመጨረሻ ጊዜ በኢትዮጵያ የኖሩ ሰዎች ከለላው እንዲሰጣቸው ለማመልከት በር ከፍቶ ነበር። በዚህም በፈረንጆቹ 1990 በአሜሪካ ኮንግረስ በጸደቀው የኢሚግሬሽን ሕግ እንዲካተት የተደረገው የጊዜያዊ ከለላ የሚያገኙ ሀገራት ዜጎች የትኞቹ እንደሆነ የሚወስን ስልጣን የተሰጠው የአሜሪካ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ነው። ይህ ውሳኔ ከመተላለፉ በፊት መስሪያ ቤቱን በሚኒስትርነት የሚመሩት ግለሰብ ከሌሎች የመንግስት ተቋማት መመካከር እንደሚገባቸው በሕጉ ላይ ይደነግጋል። ምክረ ሀሳብ መስጠት የሚጠበቅባቸው ተቋማት የትኞቹ እንደሆኑ በሕግ ባይዘረዘርም በተለምዶ ባለው አሰራር ግን ጉዳዩ ከአሜሪካ ውጭ ጉዳይ መስሪያ ቤት፣ ከብሔራዊ ደህንነት ምክር ቤት እንዲሁም ከሀገሪቱ የፍትህ ሚኒስትር ጋር በመመካከር ውሳኔው የሚሰጥበት ነው። ክሪስቲኖም ባለፈው አርብ ታህሳስ 3 ቀን 2018 ዓ.ም ያስተላለፉት ውሳኔ የኢትዮጵያን ሁኔታ በመገምገምና የሚመለከታቸው የዩናይትድ ስቴትስ ተቋማትን በማማከር የተደረገ እንደሆነ ገልጸው የአሜሪካ የዜግነትና የፍልሰት አገልግሎት ያወጣው መግለጫ ነው ብለውታል። በመግለጫው የተጠቀሱት የዚሁ የመስሪያ ቤቱ ቃል አቀባይ ለኢትዮጵያ ተሰጥቶ የነበረው ከለላም በጊዜ የተወሰነ መሆኑን ጠቁመው አሰራሩ ቀድሞም ቢሆን ቋሚ የመኖሪያ ፈቃድ ማግኘት የሚቻልበት እንዳልሆነ ገልጸው በዚህ መሰረት በዩናይትድ ስቴትስ ለመቆየት የሚያስችል ሌላ ሕጋዊ መሰረት የሌላቸው ኢትዮጵያውያን ሀገሪቱን በፈቃደኝነት በአስቸኳይ ለቀው ለመውጣት 60 ቀናት እንዳላቸው መስሪያ ቤቱ በመግለጫው አስታውቋል። በፈቃዳቸው የአሜሪካን ጉምሩክ የድንበር ጥበቃ መስሪያ ቤት ያዘጋጀውን የሞባይል መተግበሪያ በመጠቀም ከዩናይትድ ስቴትስ ለቀው ለሚወጡ ኢትዮጵያውያን የአውሮፕላን በረራ ትኬትና የመውጫ 1000 የአሜሪካን ዶላር ጉርሻ እንደሚሰጣቸው ቃል ተገብቶላቸዋል። በዚህ መልኩ አሜሪካንን ለቀው የሚወጡ ኢትዮጵያውያን ለወደፊት በህጋዊ መንገድ ወደ አሜሪካ ተመልሶ የመግባት እድልም እንደሚሰጣቸው መስሪያ ቤቱ መግለጫው ላይ ሰፍሯል። ሁሉም በዚህ የአሜሪካ መንግስት መግለጫዎች ላይ የሰፈሩት ማባባያዎች ግን ሜላትን የመሰሉ ኢትዮጵያውያንን የሚያሳምን አይደለም። መመለስ አልፈልግም የምትለው ሜላት መመለስ አልፈልግም ለምንድነው የምመለሰው ስትል ትጠይቃለች። የአርብ ዕለቱ ውሳኔ ይፋ የተደረገበት የአሜሪካ የዜግነትና ፍልሰት አገልግሎት መግለጫ በአሁኑ ወቅት በኢትዮጵያ ያለውን ሁኔታ ወደ ሀገራቸው ለሚመለሱ ዜጎች በግል ደህንነታቸው ላይ ከባድ ስጋት አይፈጥርም ቢልም ሜላት ግን በዚህ አልስማማም ትላለች። ሜላት በዚህ ምክንያት ወደ ሀገር ቤት መመለስ ባትፈልግም የፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር በአሜሪካ የሚገኙ ፍልሰተኞችን ለማስወጣት የሚከተለው ኃይል የቀላቀለ አካሄድ ያሰጋታል። የምትኖርበት ቦስተን ከተማ የአሜሪካ የፍልሰትና የጉምሩክ መስሪያ ቤት የጸጥታ አስተባባሪዎች ወይም አይስ ኤጀንትስ እንደሷ ሁሉም ከሌሎች ሀገራት የሚመጡ ሰዎችን እያባረሩና እያዳፉ ሲያስሯቸው ተመልክታለች። ተመሳሳይ ጣፈንታ እኔም ሊገጥመኝ ይችላል ብላ የምትሰጋው ሜላት በምታውቃቸው ሰዎች ሁሉ የሰማቻቸውን እርምጃዎች ፍርሃቷን ከፍ እንዳደረጉት ገልጻለች። ከኤዥያ የመጣች ጓደኛ አለችኝ፣ እነሱ ላይ እንዲሁ ደርሶባቸዋል። ሚኒሶታም ተመሳሳይ ነገር ነግረውኝ ነበር ትላለች ሜላት። የፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር ባለፈው ወራት የተሰጣቸውን ጊዜያዊ ከለላ ካነሳባቸው ሀገራት መካከል አንዷ ሄይቲ አንዷ ናት። የኢትዮጵያ ጎረቤት የሆኑት ደቡብ ሱዳንን በጥቅምት ወር መጨረሻና ሶማሊያ ደግሞ ባለፈው ወር አጋማሽ ላይ የተመሳሳይ እርምጃ ሰለባ ሆነዋል። በጊዜያዊ ከለላም በአሜሪካ ሀገር የማይናማር፣ የሶሪያ፣ የቬንዙዌላ ሌሎችም በሀገሪቱ በ60 ቀናቱን ለቀው እንዲወጡ ባለፉት ወራት ተመሳሳይ ውሳኔ ተላልፎባቸው ቆይቶ ነበር። እስካለፈው ዓመት መጋቢት ወር ድረስ ጊዜያዊ ከለላ ተሰጥቷቸው በሀገር አሜሪካ የሚኖሩ የተለያዩ ሀገራት ዜጎች ብዛት 1.3 ሚሊዮን ገደማ እንደነበር የፍልሰተኞች ጉዳይ የሚከታተለው የአሜሪካ ኢሚግሬሽን ካውንስል መረጃ ያመለክታል። በዚህ ተቋም መረጃ መሰረት እስካለፈው ህዳር ወር ድረስ የዚሁ ከለላ ተጠቃሚ የሆኑ ኢትዮጵያን ጨምሮ 11 ሀገራት እንደነበሩ መረጃው ያሳያል። ሜላት የተሰጣትን ጊዜያዊ ከለላ ከመገባደዱ በፊት ጥገኝነት ለማግኘት ጥያቄ ብታቀርብም የአሁኑ ውሳኔ ከመተላለፉ በፊት
እንኳን ሂደቱ መቼ እንደሚጠናቀቅ እርግጠኛ አልነበረችም። በአርብ ዕለቱ ውሳኔ ግን የተገን ማመልከቻዋ ተቀባይነት ከማግኘቱ በፊት ተጠርንፋ ወደ ኢትዮጵያ የመላክ አደጋ ከፊቷ ተጋርጦባታል ይላል ኢትዮጵያን ኢንሳይደር። የአሜሪካ መንግስት የሰጣቸውን ከለላ ያበቃ ኢትዮጵያውያንን ከየካቲት 6 2018 ዓ.ም በኋላ ወደ ሀገራቸው በግዳጅ እንደሚልክ አስታውቋል። ታስረው በግዳጅ ወደ ሀገራቸው የተላኩት ዜጎች ከዚህ በኋላ ወደ ዩናይትድ ስቴትስ መመለስ ፈጽሞ ያለመመለስ እጣ ፈንታ ሊገጥማቸው እንደሚችልም የሀገሪቱ የሀገር ውስጥ ጉዳይ ሚኒስትር መግለጫ አሳይቷል። ዘገባው የኢትዮጵያን ኢንሳይደር ነው። በሌላ ዜና ሩሲያም በተከታታይ በዩክሬን የኃይልና ኢንዱስትሪ መሰረተ ልማቶች ላይ የፈጸመችውን ጥቃት ተከትሎ ከ1 ሚሊዮን በላይ ቤቶች ዩክሬን ውስጥ የኤሌክትሪክ ኃይል ማጣታቸውን የሀገሪቱ ባለስልጣናት ተናገሩ። የዩክሬን የውስጥ ጉዳይ ሚኒስትር የሆኑት ኢሆር ክላይሜንኮ እንደገለጹት በጥቃቱ 5 ክልሎች ጉዳት እንደደረሰባቸው ገልጸው ቢያንስ 5 ሰዎች ቆስለዋል ብለዋል። የሀገሪቱ የአደጋ መከላከል ሰራተኞች እሳቶቹን ለማጥፋትና አገልግሎቱን ወደ ነበረበት ለመመለስ እየሰሩ ነበር ብለዋል። ሩሲያ የዩክሬን የኃይል መሰረተ ልማቶች ላይ ድብደባ መፈጸሟ የተለመደ ቢሆንም ሞስኮ በሀገሪቱ ክረምት እየገባ ሲመጣ ጥቃቷን ታጠናክራለች። ጥቃቱ የተፈጸመው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የውጭ ጉዳይ ሚኒስትር በሳምንቱ መጨረሻ ወደ ጀርመን በመሄድ ከዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪና የአውሮፓ መሪዎች ጋር ጦርነቱን ስለማቆም የሚያስችል ውሳኔ ተጨማሪ ውይይቶችን ለማድረግ እየተዘጋጁ ባሉበት ወቅት ነው። በዩክሬንና በሩሲያ መካከል የሰላም ስምምነት እንዲደረስ የዋይት ሃውስን ጥረት የሚመሩት ስቲቭ ዊትኮፍ በበርሊን በአዲሱ የሰላም ስምምነት ነጥቦች ላይ ይወያያሉ። ቅዳሜ ዕለት ዜሌንስኪ ሩሲያ በአንድ ሌሊት ውስጥ በፈጸመችብን ጥቃት ከ450 በላይ ድሮኖችና 30 ሚሳኤሎችን እየተጠቀመች ነው ብለዋል። ክላይሜንኮም በበኩላቸው በተለይም ደግሞ በኪሮቮራድ፣ በማይኮላቭ፣ ኦዴሳና በቼርኒቭ ከተሞች የሩሲያ ጥቃት ሰለባ መሆናቸውን ገልጸው ከፍተኛ ውድመት እየተከተለ ነው ብለዋል። የሩሲያ የመከላከያ ሚኒስትር በበኩሉ በአውሮፕላን ጥቃቶቹ ላይ የኪንዛል ሃይፐርሶኒክ ሚሳይሎችን ጨምሮ ሌሎችን ሚሳይሎች እንደተጠቀመ ገልጿል። ይህንን መሳሪያ በአየር ላይ ያሉ አቅጣጫቸውን ሊቀይሩ ስለሚችሉ ለመከታተልም ሆነ ለማክሸፍ እጅግ በጣም ከባድ ነው። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ የዩክሬን የዛፖሮዣ የኒውክሌር ኃይል ማመንጫ ጣቢያ በኤሌክትሪክ ማሰራጫው ላይ የተከሰቱ ሰፊ ወታደራዊ ጥቃቶች ምክንያት በአንድ ሌሊት ከጣቢያው ውጪ ያለው ኃይል በጊዜያዊነት ተቋርጧል ብለዋል። የኃይል ማመንጫው የሚገኘው በሩሲያ ቁጥጥር ስር ባሉ የዩክሬን ግዛቶች ውስጥ ነው። የኃይል ማመንጫው በስራ ላይ ባይሆንም ነገር ግን ማብላያዎቹን ለማቀዝቀዝ የማያቋርጥ የኃይል አቅርቦት ማግኘት እንዳለበትም ይታወቃል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።